ማህሌት መታገት ድንገት ራሳቸውን የሳቱት የሚኬ አባት ዛሬ በክትትል እንግዲህ ህይወታቸው ሊተርፍ ችሏል። ወደ ቤታቸውም ተመልሰዋል። ነገር ግን አስደንጋጭ ነገር ከሳቸው የባሰ ሚኬ ራሱን አጥፍቷል ማለት ነው። ብሩኬ ካጣው የቸገረ ሆኖ እንግዲህ ገንዘብ ለእህቱ ወደ ሀገር ማስገቢያ ሰው እየጠየቀ ይገኛል። በጣም ይገርማል። እንግዲህ ማህሌትም እስካሁን ድረስ አልታገተችም። ነገር ግን ዛሬ የወንድሟ መሞት ስትሰማ ታገተችበት። ምን ይሰማት ይሆን? የሚኪስ አባት በእሳቸው በተናገሩት ክፉ ነገር ልጃችሁ ነፍሱን አጠፋ ሲባል ምንኛ ጉዳት ይደርስባቸው ይሆን የሚለውን አብረን እናያለን። ወይዘሮ ሂሩት ብሩኬን ክፉኛ ተናገረችው። ዛሬ በክፉ ነው የመጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ሁልጊዜም እንደምላችሁ እኔው ከመዳም ኩሽና የመዳም ቅመም እናንተን ሰብስክራይብ አድርጉልኝ፣ ላይክ አድርጉ እያልኩ እገኛለሁ። እናንተም አታሳፍሩኝም። ዛሬ እንግዲህ ቀጣይ ክፍል ይዘንላችሁ መጥተናል። ባለፈው እንግዲህ ማህሌት መታገታቸውን ሲሰሙ የማህሌት አባት ድንገት ራሳቸውን እንደሳቱ ነበር ያቆሙት። ነገር ግን ወዲያውኑ አምቡላንስ ጠርተው ወደ ሆስፒታል ወስዷቸው ነበር። ኃይለኛ የደም ግፊትና የደም ስራቸው ቀጥ በማለት ኃይለኛ ጉዳት ላይ ነበሩ። ነገር ግን በዶክተሮቹ ቁጥጥርና በዶክተሮቹ ትጋት ህይወታቸው ሊተርፍ ችሏል ማለት ነው። እንግዲህ አባቱ ሆስፒታል በነበሩበት ሰዓት አቶ ሚኪ እያበደ ነበር። እንግዲህ አባቴ አንተ ብቻ ነህ የቀረኸኝ፣ እኔን ለማትተህ ነው እያለ ነበረ። ነጋሽ ዘነበን ራሱ እርዱኝ እያለ ነበር። ነገር ግን ጋሽ ዘነበ ዶክተር አይደሉም። ዶክተሮቹንም ራሱ እርዱኝ እያለ ነበረ። ዶክተር ሰበቡን ያደርሳል ማሪው ፈጣሪ ነው በሚለው እንግዲህ ተርፈውለታል ማለት ነው። ነገር ግን አባቱ በጣም ተቀይመውታል። ወደ ቤትም ሲወስዱት እንግዲህ ሕክምናቸውን ጨርሰው ወደ ቤት ሲወስዱ ጋሽ ዘነበ እንግዲህ የሚኪ አባት እንግዲህ ዶክተሯ ባክህን መድኃኒትህን መቆጣጠር አለብህ፣ አንተ ልጅህ ታገተችበት ያንተን ሞት ብትሰማ ክፉኛ ይሰማታል። እንደገናም ስትወጣ ያንተ መሞት ብትሰማ ትጎዳለች እና ለእሷ ስትሉ መኖር አለብህ ትለዋለች ዶክተሯ። እሳቸውም እንግዲህ አዎ እሷ ናት ያለችኝ፣ ወንድ ልጅማ የለኝም እያሉ እንግዲህ ከዛው ከሐኪም ቤት ነበር የጀመሩት ማለት ነው። የሚኪ አባት ስለ ልጃቸው ማንነት ማለት ነው እንግዲህ ዛሬ ሰናይት ወደነ ትርስቴ ቤት አቅንታለች። ጠፍታ እንግዲህ ታስታወሳችሁ ባለፈ የብሩኬን እህት ወደ ሕክምና ለማስገባት ትርስቴ ገንዘብ ሰጥታት ወደ ሕክምና ታለችበት እንድታስገባት አድርገው ነበረ። ታስታወሳችሁ ማለት ነው። እስካሁን ድረስ ግን የትርስቴን መሞት አልሰማችም ነበርና ድንገት ወደዛ ሄዳ በር በማንኳኳት ብሩኬ ከፍትላታልና ትርስቴስ ይሄ ትርስቴ ቤት ነው አይደል ብሩኬ ስትለው አዎ ነው ይላታል። ትርስቴስ ስትለው ትርስቴ እኮ አልፋለች ሲላት እንግዲህ ሰናይት ማመን ነው ያቃታት። ምን ገጥሟት ነው ምን ተፈጥሮ ነው እያለች እንግዲህ ለመጠየቅ ሞከረች። ያው የተፈጠረውንም ብሩኬ ለማስረዳት ሞከረ። ወደ ውስጥ ገባች። እንግዲህ ሁሉንም ወይዘሮ ሂሩትንም ሀዘንተኞቹን በሙሉ ለተፈጠረው ነገር በጣም አዝናለሁኝ፣ በሰዓቱ መጥቼ ባለመጠየቅ ይቅርታ እያለች ነበር። ብሩኬም እንግዲህ ያው ስላልሰማሽ ነው እንጂ ብትሰሚ አትጨክኒም ነበረ ይላታል። እንግዲህ የመጣችበት ጉዳይ የብሩኬ እህት ያለችበት ሁኔታ እንደተሻላትና ወደ ሀገር መግባት ስላለባት የአየር ትኬት መግዣ ብር እንደሚያስፈልግ ትነግረዋለች። ያን ብር እንግዲህ በብሩኬ አቅም የሚወገድ አልነበረም። ተቀድሞ በትርስቴ ሁኔታ ነበር የተጀመረው። ነገር ግን ያው በአጋጣሚ ትርስቴ የለችም እና የተጠየቀውን ብር ከ200 እስከ 300 ሺህ ነበር ማለት ነው። ያን ሲሰማ ብሩኬ በጣም ደነገጠ። ምክንያቱም የለውም፣ ያንን ማንጣት አይችልም። በትርስቴ ነበር ነገሩ ማለት ነው። ወይዘሮ ሂሩትም እንግዲህ የተወላመመች ነበረ ማለት ነው። ምክንያቱም የትም እንደማያመጣ ታውቃለች ማለት ነው። ሰናይትም እንግዲህ መሆን ያለበትን በሰዓቱ ፈልጉና ወደ ሀገር መምጣት አለባት። የትም መንገድ ላይ መውደቅ የለባትም። እኔ ቢኖረኝ ኖሮ እናንተም ጋር መምጣት አልችልም ነበረ፣ እኔ አመጣት ነበር፣ ነገር ግን አቅሙ የለኝም ብላ አጽናንታቸው ከቤት ትወጣለች ማለት ነው። እንግዲህ
ወይዘሮ ሂሩት ብሩኬን ክፉኛ ትናገረዋለች። አንተ ወንድ ነህ ወይ? ወንድ አይደለህም። የሚስትህን ገዳይ ይኸው እስካሁን ድረስ ስለ ሚኪ አባት መጀመሪያ ስለ ሚኪ አባት አወዳደቅና ምን ሆነው ነው ደህና አልነበረም ወይ ምን ተፈጥሮ ነው ብላ ትጠይቃለች ሂሩት ማለት ነው። እንግዲህ ጋሽ ዘነበ ልጃቸው ስለታገተች የልጃቸው መታገት ሲሰሙ ነው ብለው ለማስረዳት ይሞክራሉ ጋሽ ዘነበ ማለት ነው። ወይዘሮ ሂሩት ምንድን ነው እዚህ ቤት በቃ የገባብን በቃ ምንድነው የገባብን ይባባላሉ ማለት ነው። እንግዲህ ጋሽ ዘነበን ሁላችንም መጸለይ አለብን ይላሉ ማለት ነው። እንግዲህ ምንድነው ማን ነው እዚህ ቤት ውስጥ ነው ወይንስ እኛን ለመጨረስ የተነሳ ሰው አለ ትላለች። አንተ አሁን ወንድ ነው ሆይ የሚስትህን ገዳይ እንኳ የማትገድል እያለች እንግዲህ ውስጡን ትነካዋለች። ብሩኬ ነገር ግን የሚስቱንም ገዳይ በቅርቡ ይያዛል ወይንም ደሟ ይመለሳል ሲላት፣ ነገር ግን አንተ ወንድ አይደለህም የወንድ ብላ ብዙ ነገር ወደ መጥፎ ነገር የሚገፋፋ ነገር ትናገረዋለች። ነገር ግን ብሩኬ ያው ለልጆቹ ሲሉ ብዙ ነገር ማሳለፍ እንዳለበት ዝም ይላታል ማለት ነው። አቶ ሚኪም እንግዲህ ተከሰት ጋር አንተ ነህ ይህንን ነገር አባቴ ቢሞት አንተ ነህ ተጠያቂው እያለ እንግዲህ ተከሰትን ግራ ያጋባዋል። ነገር ግን ሚኪ ያንተ ሴራ ነው እንጂ ይሄ ሁላ የተከሰተ አይደለም። ብሩኬ ምንም ሳይልህ ብሩኬን ለማስገደል የወሰንከው ውሳኔ ነው። መጀመሪያ ላይ ብሩኬን ገለህልኝ ቢሆን የሁላ ባልመጣ ነበር ይላል። አንተ አይደለህም ወይ እህትህን እንዳነቃት እንዳተኩስ ብለህ እንዳልገለው ያደረከኝ? እኔ ላይማ ነገሮችን ሁላ አታሳብ ይለዋል ማለት ነው። እንግዲህ ነጋሽ ዘነበም ሆስፒታል ወደ ቤት ይመለሳሉ ማለት ነው። ያው ተከሰትና ሚኪ እዛ እንግዲህ ስለ ልጆቹ ይህን ያክል ልጆቹን ትወዳቸዋለህ ማለት ነው። እኔ እኮ ልጆቹን እንደማትወዳቸው ነበረ የማቀው ይለዋል ማለት ነው። እወዳቸዋለሁኝ ነገር ግን አንዳንድ ነገራቸው አሁን አስተካክለዋለሁ። ብሩኬን ከዛ ቤት አስወጥቼ አንተ እንዳልከኝ እንደ ውጮቹ እገዛቸዋለሁኝ እንዴት አድርጌ እንደማሳድጋቸው ይላል። ነገር ግን በዛ ሁኔታ ሁላ ሳያከናውነው ዛሬ ያው ራሱን አጠፋ ነው የምላችሁ ማለት ነው። እንግዲህ ከዛም ወደ አቶ ብሩኬም እንግዲህ ገንዘቡ መፈለግ ስላለበት ወደ ልዕልቴና ወደ ቾምቤ እስኪ የአማቸውን ይረዱኛል ብሎ ወደዛ እነሱን ይቀጥርና ይወጣል ማለት ነው። እነሱ ይኖራቸዋል ብለህ ነው ይህን ያህል ገንዘብ ይላሉ ጋሽ ዘነበ። እስኪ ያላቸውን ዞሮ እንዲረዱኝ ልንገራቸው ብሎ ወደ ቾምቤና ወደ ልዕልቴ ጋር ይሄዳል ማለት ነው። ልዕልቴ ምንድን ነው ይሄ ነገር ያፋጠንከን ትለዋለች። የተገናኙ መጀመሪያ የቾምቤን ጤንነት ጠየቁት። ቾምቤ ምንም አልተሻለኝም ያው አኪንታሮት አይደለ እያለ እንግዲህ መቀመጥ ራሱ አልቻለም ነበረ። ነገር ግን እህቱ ተሆስፒታል ወጥታ ወደ ሀገር መግቢያ ብር ከ200 እስከ 300 እንደተጠየቀ ይነግራቸዋል። ሁለቱም እንግዲህ ያላቸው 50 ሺህ ብር ነው ያለን እንረዳሃለን ይሉታል። ቀጣይም እንግዲህ የልዕልቴን አባት መፈለግ እንዳለባቸው ይወስናሉ። ከየት ነው የምትፈልጓቸው? ምን መረጃ አላችሁ? ይላቸዋል። አቶ ቾምቤ ስሙን ከናያቱ አውቀዋለሁ ብላለች። እንዴ በስም ብቻ ስም ሰው ይፈለጋል? ይላቸዋል ቾምቤ። በተቻለን አቅም እንግዲህ ለመፈለግ እንችላለን ብለው ይለያያሉ ማለት ነው። ልዕልቴም እንግዲህ ዛሬ ደስ የሚል ጊዜ አሳልፈናል። ደስ የሚል ጊዜም ያሳለፍነው ርብቃ ስለሌለች ነው። ሁልጊዜም ርብቃን ይዛት ባትመጣ ደስተኛ ነኝ ትለዋለች። ምን አደርጋለሁ ብለሽ ነው? ሄዳለሁ ካለችኝ እምቢ አልላትም ይላታል። አይ ምንድነው ተጣልታችኋል? እንዲ ያስከፋችሽ ነገር አለ ሲላት፣ እኔ አላስከፋችኝም፣ ነገር ግን እኔ እናንተ በደስታ እንድናሳልፍ ፈልጌ ነው ትላለች። ብሩኬም እንግዲህ ያንቺ ገለታ በጣም በዛብኝ እያለ ለመመሰጋገን ይሞክራል። ነገር ግን ብሩኬ አንተ ቀድመህ ሳፈቅራት ይሆን ወይንስ እሷ ቀድማ አፍቅሬሃለሁ ትልህ ይሆን? እንግዲህ ቀጣይ የምናይ የሆነ
ይለያያሉ። እንግዲህ አቶ ሚኪም ምግብ ሰርቶ ለአባቱ መድኃኒታቸውን መውሰድ ስላለባቸው መድኃኒት ይዞ ወደ ክላስ ይገባ። ለአባቴ ተነስ ምግብ ብላ ሲላቸው አልበላም፣ አንተን ማየት አልፈልግም፣ ለሚስትህና ለእህትህ ያልሆንክ አንተ ምን ወንድ ነህ? ወንድ ነኝ ብለህ ራስህን እንዳትቆጥር፣ ወንድ አይደለህም። ሚስትህንና እህትህን ያልጠበቅህ አሁን ከዚህ ቤት ውጣልኝ፣ እህትህን ስታመጣ ነው እኔ እናንተ የምንነጋገረው ይሉታል። በጣም ይገርማል። እውነት ነው ጋሼ ጥሩ ብለዋል። ወንድ ነው እንደ እህቱንም ሚስቱንም ያስገደለው በሱ ነገር እንደ ሴት ነገር ሲጠመጥም ነው። እኔም እረዳኋለሁ ማለት ነው። ጋሽ ዘነበም አረባክሆ እንደዚህ አይባልም፣ መድኃኒቱን እንድትበሉ እንድወስዱ እኮ መድግም መብላት አለብህ ብለዋል ዶክተሩ። መድኃኒቱን መውሰድ አለብህ ይላቸዋል። ነገር ግን እሳቸው በፍጹም ልጄ ሳትመጣ አልበላም እያሉ ይገኛሉ። ሚኪም እንግዲህ ቢያባብላቸውም እምቢ አሉት። ይቅርታም ጠየቀ። ይቅር አልልህም፣ ውጣ፣ አንተ ወንድ አይደለህም ብለው እንግዲህ ገፋፍተው ወደ ራሱን እንዲያጠፋ ገፋፍተውታል ማለት ነው። እንግዲህ ሽንት ቤት በመግባት እንግዲህ አዎ አባቴ ልክ ነው፣ እኔ ወንድ አይደለሁም፣ ሚስቴንም እህቴንም አጥቼ ምን እሰራለሁኝ? መሞት አለብኝ ብሎ ራሱን ይወስናል። ነገር ግን ነፍስያ ክፉ ናት፣ ተፈታተነው። እነ ርብቃና ነጋሽ ዘነበ እነ ወይዘሮ ሂሩት እታች ነበሩና ብሩኬም ከውጭ መጥቶ እነሱ ጋር አረፍ እንዳለ ድንገት አስደንጋጭ ድምጽ ይሰማሉ። ሮጠው ሲወጡ ሚኪ ራሱን ሽንት ቤት ጥሎ ያገኙታል ማለት ነው። ቀጣይ እንግዲህ ተርፎ ይሆን ወይንስ ሞቶ ይሆን የሚለውን እንግዲህ የብሩኬም እህት ወደ ሀገሯ ብሩ ተገኝቶ ትመለስ ይሆን የሚለውን አብረን የምናይ ይሆናል። ትርስቴስ አትመጣ ይሆን? ሀባይቦቼ እስከዚህ ድረስ እየተከታተላችሁኝ ከልብ አመሰግናለሁ። የዛሬው ቪዲዮአችን ይሄን ይመስል ነበረ። በቀጣይ እስከምንገናኝ ሰላም ቆዩልኝ እያልኩ በዙ ተሰናበትኳችሁ። ባይ ባይ።